ባለፉት መንግስታት በእኛም እድሜ ሲጨጎትም ሲነገርም በታሪክ ያላየነው ነገር ደርሶብናል። እንደኔ ዝም ብዬ ሳስበው የሰው ልጅ በቴክኖሎጂ እየተመራ እውቀቱ እየጨመረ ሲሄድ ሀገርን ወደ ገደል እንደገና መሳብ በጣም በእጅጉ የሚያሳዝን። እኔ ዝም ብዬ ሳየው ማደግ የጀመረች ሀገር ከሌሎች ሀገር የምትስተካከል ሀገር በራሳችን ጊዜ በራሳችን ጥጋብ አሽቆልቁለን ወደ ገደል እየከተተላት ነው ያለን። ኢትዮጵያ እኔ ሳያት አይደለም ለልጆቿ ከሷ ከተወለድነዎች የሌላም ሀገር ህዝብ ይዛ የምትወጣ ሀገር ናት። ግን ይችን ሀገር እያፈረስናት ነው ያለን። እኔ በጣም በእጅጉ ነው ማዝ ተተኪ ትውልድ በአዲሱ ቴክኖሎጂ እየተጠቀመ ከነበረው እንትን መቀየር ሲገባ እንደገና አሽቆለቆልናት። በተለይ ክልላችን የአማራ ክልል ከኢትዮጵያ ሰፊ ምርት የሚፈለግ ምርት ያለባትን ሀገር እንደዚህ ማድረግ በጣም እጅግ ያሳዝናል። ስለዚህ አሁን እኔ በጣም የሚያሳዝነኝ እድገቷ ከሌሎች ክልል በታች እየሆነች ነው ያለች። ስለዚህ ይህችን ክልል ከሌሎች ክልሎች ለማወዳደር አሁንም ግንባር ቀደም መታገል ያለብን ስለ ጸጥታው ነው። ግንባር ቀደም ልናገር የሚገባው መከላከያ ሰራዊታችን ሌሎች ሀገሮች ሌላ የጠላት ሀገሮች እንዳይደፍሯት ድንበር ላይ ይከላከላል እንጂ ከሀገር ውስጥ ገብቶ መፋጀት ማለት በጣም ነው የሚያሳዝን። እና አሁንም እንደኔ መንግስት ብቻ አይደለም ይህን ጸጥታ መመለስ ያለበት የሀገር ሽማግሌ፣ የሃይማኖት መሪ፣ ወጣቱም፣ እሴቱም፣ የመንግስት ሰራተኛውም ስለ ሰላም ከዘመርነ ሽማግሌ በየቀበሌው እየተነሳ ውይይት ከፈጠርነ በመንግስት ያሉን ችግሮችን ለመቅረፍ ይሞከራል። በዚህ በኩል የወጡት ወንድሞቻችንም መመለስ ይቻላል እርግጠኛ ነኝ። ዙሮ ዙሮ ይህን እየገመገሙ መረጥነው መንግስት ችግር ቢኖርም ችግሮችን በስብሰባ እየተወያየን መቅረፍ ሲገባን በጦርነት ግን አይሆንም። ለወደፊቱም አየን ማለቅ ክልላችን መውደም ትውልድ መሞት ነው እንጂ ምንም ያገኘነው እንትን ነገር የለም። እና ስለዚህ እንደኔ በቃ የክልላችን መንግስት ይህን ሰላም ለማስፈን ወጣቱም ይነሳ፣ ሽማግሌውም ይነሳ፣ የሃይማኖት መሪም ይነሳ፣ የመንግስት ሰራተኛም ጸጥ ኃይሉ ከተረባረብነ አንድም ሰው መሞት የለበትም ብለን ሞፎክር እንትን ብለን ሌሎቻችን ወንድሞቻችን መልሰን ሀገራችን ሰላም እንድትሆን እፈልጋለሁ። እንደኔ እምነት ይህ መጠንከር አለበት ነው።